እግሪስተርን ወድቄ ምን ያረክ ነው እንዴ? ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። ብሩኬ ጥሩ መቶ መጨረሻውን አበላሸው። አስባችሁታል? ተንበርክኮ ይቅርታ ጠየቃት ምናምን ነገር ለመናት። ያላንቺ መኖር አልችልም የመሳሰሉትንም የለመና ቃላቶች ተጠቀመ። ለመናት። አሁን መጨረሻ ላይ ቅማምዬ ታምናለች፣ እሺ ትልና ይቅርታውን ትቀበላለች እያልኩኝ አፌን ከፍቼ ስጠብቅ መቶ ሰዎችም ተጨንቀዋል፣ ቤተሰቦችም ተጨንቀዋል ብሎ ውሃ ከለሰበት። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቻችን ሰላማችሁ ብዝት ይበልልኝ። ያኔ ውድ ቤተሰቦች ቪዲዮውን ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ በቅንነት። እንግዲህ ያው ብሩኬም ሀይሚም በዓልን ጠፍተው ነበረ ማለት ያው ሀይሚዬ መታለች፣ ብሩኬ አልመጣም ነበረ በሰዓቱ። ያው እንደምንጠብቀው ባይገኙልንም እንደምንጠብቀው እንደምንፈልገው ባይሆኑልንም በዓልን ዛሬ ግን ነገሮቹን ለማስተካከል ብሩኬም ይቅርታ መጠየቅ እንዳለበት ነገሮቹ እንዲስተካከሉ መስመር እንዲይዙ በቃ ሌለ ከልቡ ተጠጥቶ መጥቶ ነበረ። ነገር ግን ነገሩ አልሆነም። ሀይሚዬ በውሳኔዋ ጠንታለች ማለት ነው። ይቅርታ አያስፈልግም፣ የኔና ያንተ ነገር አብቅቶለታል፣ ከዚህ በኋላ እኔ ያንተን ይቅርታ አልቀበልም ብላለች። ግን እንደ ኖርማን አብረን ስንተያይ በመንገድ ላይ ሰላም እንባባላለን። ከዛ ውጭ ምንም ነገር አያስፈልግም በእኔና አንተ መሀል። ሁሌ እየተጎዱ መኖር አለ ወይ? ሁል ጊዜ በእንደዚህ አይነት መንገድ መቀጠል ለኔ ከብዶኛል እያለች ነው የምትገኘው ቅማምዬ። እኔ ግን ቅማምዬ ማለት ነው እኔ ለውሳኔ ባቸኩኝ ጥሩ ነው የኔ ውድ ማለት ነው። ምክንያቱም ምን መሰለሽ አሁን ላይ አንድ ሰው ጥፋቱ ተሰምቶት ይቅርታ ተጠየቀ፣ እንደዚህ ጉልበትሽ ላይ ወድቆ ይቅርታ መጠየቁ በራሱ ትልቅ ነገር ነው። ይቅርታ መቀበል አለብሽ። እንደው ልበቀለው ብለሽ ካላሰብሽ በቀር ይቅርታውን ብትቀበይለትና ወደ ነበራችሁበት ቦታ ብትመለሱ እንዳሳብ ጥሩ ነው። ነገር ግን ደግሞ አሁን ብሩኬ ምን አስቦ ነው? እውነት በነገሩየው ተጠጥቶ ነው ወይ? በሰራው ስህተት ሙሉ ለሙሉ ተጠጥቶ ነው ወይ እንዳልል መጨረሻ ላይ የተናገረው ቃል አወዛገበኝ። ምክንያቱም ቤተሰብም ተጨንቋል፣ ሰውም ተጨንቋል፣ ኦዲየንስም ምናምን ነገር ያው ፋሚሊም ተጨንቋል ነው የብሩኬ አባባል ማለት ነው። ሀይሚዬ ደግሞ እኔ ለቤተሰብ ብዬ አይደለም የኔን ህይወት ራሴ ነኝ የምኖረው፣ ቤተሰብ አይደለም። እዚች ጋር ህይወቴን ራሴ እስከኖርኩት ነገ የምኖረውን ህይወት ራሴ ስለሆንኩኝ ቤተሰብ ከኔ ጋር ስለማይሆን የኔን ህይወት እኔው ራሴ ነኝ የምመረው። ለቤተሰብ ብዬ ምንም ነገር አላደርግም፣ ለቤተሰብ ብዬ ነው እኔ እስከዛሬ እንደዚህ ሆንኩኝ እያለች ነው። ልክ ናት ንግግሯ። እዚህ ጋር ተመችቶኛል ማለት አሁን ብሩኬ ለቤተሰብ ብለህ ከሆነ ይቅርታ እየጠየካት ያለው ኦዲየንስ ስለተጨነቀ ቤተሰቦቻችሁ ስለተጨናነቁ ምናምን ብለህ ከሆነ ብሩኬ በጣም ተሳስተሃል። ምክንያቱም እዚህ ጋር ለሰው ደስታ ተብሎ ማለት ሰውን ደስተኛ ለማድረግ ኦዲየንስ ስለተጨነቀ ቤተሰብ ስለተጨነቀ ለእነሱ ደስታ ለመፍጠር ተብሎ ከሆነ ብሩኬ ተሳስተሃል። ምክንያቱም አንተም ሆን ሀይሚ የወደፊት ህይወታችሁን የምትኖሩት እናንተ ናችሁ። እኔ ቤተሰቤ ሊጨነቅልኝ ሊያዝንልኝ ይችላል። ነገር ግን ደግሞ ያጠራጠረኝ ህይወት ላይ ቤተሰብ ይቅርታ ቤና ቀጥይ ምናምን ነገር ሊልና ሊወስንልኝ አይችልም። ኦዲየንስም እዚህ ጋር እኛ ስለተጨነቅን ለእኛ ደስታ ለመፍጠር ያክል ብለክ ሀይሚዬን ይቅርታ መጠየቁ አግባብ አይደለም። ከልብህ አምነህበት ከሆነ ደግሞ ሀይሚዬ ጋር ጥፋት አለ ማለት ነው። እንደዛ ወድቀ ይቅርታ ስጠይቃት ምናምን ነገር ይቅርታ የመቃበል ግዴታ አለባት ማለት ነው። ምክንያቱም ምን መሰለክ እዚህ ጋር ልብህ ንጹህ ነው። አንተ ልብህ ንጹህ እንደሆነ ታምነህበታል። ስህተት እንደሌለብህም አምነህበታል። ስለዚህ አንተ ይሄንን ልብህ ካመነበት ሀይሚ ጋር አሁን ምናልባት የፈጠረባት ጥርጣሬም ሊሆን ይችላል። እልህ ላይም ልትሆን ትችላለች። አሁንም ልቧ ይሆናል ሌላ አምኖ ለመቃበል ተወዘጋግባም ሊሆን ስለሚችል ብሩኬ አሁንም በድጋሚ ልጠብቃት ግድ ይላል፣ ልትታገስ ግድ ይላል። ውሳኔ ውስጥ እንዳትገባ አደራ። ምክንያቱም ትግስት የለህም፣ እኔ ስለማቅ ነው። ትግስት ቶሎ ነው የሚያልቀው። አይኖ ዛሬ የቻልከውን ያክል ለምንሃል፣ ወድቀህ ይቅርታ ጠይቀሃል ምናምን፣ መጨረሻው ላይም ባታበላሸው ነገር እየሆን ሄደ እንጂ
ምክንያቱም አሁን መጨረሻ ላይ ያ ቃል እንደዛ ማለት ሀይሚ ሌላ ነገር እንድታስብ አድርጓት ጥላ ነው የሄደችው። እኔ ለቤተሰብ ደስታ ብዬ ምንም ነገር እንትን መፍጠር አልፈልግም ምናምን ማለት በራሱ ልክ ናት። እኔም በሆን ለቤተሰብ ደስታ ብዬ ያላመንኩት ህይወት ውስጥ አልገባም፣ እሳት ውስጥ አልገባም ለቤተሰብ ብዬ። ምክንያቱም ቤተሰብ ከኔ ጋር አይኖርም፣ እኔ ነኝ የኔን ህይወት የምኖረው። እንደዛ አርጌ ነው ራሴ የምረዳው እንደ ሴትነቴ። ነገር ግን ደግሞ እዚህ ጋር ቢያንስ እንኳን ዲኤንኤ ምርመራ እስከሚመጣ ድረስ ሀይሚዬ እስከዛሬ ካሳለፋችሁት ጊዜ አይበልጥም፣ ብትጠብቂ ጥሩ ነው። የምሬን ነው የምልሽ። በቃ ይቅርታውን ተቃብለሽ ብትቀጥሉ ጥሩ ነው። ይቅርታውን ተቃበዩ፣ ቀጥሉ። ይሄን ነው እኔ ማለት የምፈልገው። እና ብሩኬ አሁንም እኔ ላንተ ልልህ የምችለው ነገር ምንድነው? መታገስ አለብክ፣ መታገስ አለብህ። አሁንም ቢሆን ማለት ነው። በቃ ሴት ልጅ ናት፣ ተጎድታለች፣ ተበዳይ ነች፣ ተበዳይ ናት። አሁን 2 ነው 3 ነው መሰለኝ ይቅርታ የጠየቀው። 10 ጊዜም ቢሆን መድከም አለብህ። ገብቷል። እኔ እስከበደልኩኝ ድረስ አንድን ሰው 100 ጊዜም ቢሆን መድከም እስካለብኝ ድረስ እደክማለሁኝ። ለምን? ይሄ የደከማችልህ ናች፣ ዋጋ የከፈለችልህ ናት። አንተም እንደዛ አብራችሁ ብዙ ነገር ተብላችሁ ነው አይደል እዚህ የደረሳችሁት፣ እጅ ለእጅ ተያይዛችሁ። ዋጋ የከፈላችሁበት ህይወት ደግሞ እንደ ቀላል ልታዩት አይገባም። ይሄ ዋጋ የከፈላችሁበት ህይወት ነው። እና ይሄንን ነው እኔ ማለት የምፈልገው እኔ በሀሳቤ። ሀይሚዬ ደግሞ በደንብ ልታስቢበት ይገባል። ምክንያቱም አሁን ብሩኬ ምንድነው አይኖ ከአንቺ መለየት አይፈልግም፣ አንቺንም ማጣት አይፈልግም፣ አንቺ ተጎኑ እንድትሆኒ ይፈልጋል። ነገር ግን ደግሞ ምን መሰለሽ ብሩኬ ለኦዲየንስም ለቤተሰብም ካለው ክብር አንጣር ነው እንጂ ይሄ ቤተሰብም ተጨንቋል፣ ኦዲየንስም ተጨንቋል፣ የተለያየ ነገርም እዚች ጋር ቢል በቃ ሌላ ብዙ ነገር ብለናቸዋል፣ ታረቁ ብለናል። አዎ ከጨንቀናል። ጭንቀታችንን መረዳቱ በራሱ ብሩኬ ትልቅ ነገር ነው። ስለዚህ ነገሩን አብርዱት። ሀይሚዬም መረጋጋት አለብሽ። በደንብ አስቢበት። ከዚህ በላይ መጨቃጨቅም ምንም አያስፈልግምም። ብሩኬ ደግመህ ደግሞ ይቅርታ አበባ ይዘክ ይቅርታ ጠይቃት። በቃ ምንም ችግር የለም፣ አይከፈልበትም። ንገራት ልብ ውስጥ ያለውን እውነት፣ ንገራት ልብ ውስጥ ያለውን እንደምትወዳት። በቃ አሌለ ብሩኬ ተጸጥተ ይቅርታ ጠይቃት። አሌለ ተጸጥተ ጠይቃት። በቃ ሴት ልጅ የምትፈልገው እንደዛ ነው። አሌለ ዛሬ የተጠቀምካቸውን እነዚህ ለስለስ ያሉ አንደበትህን ነገ ላይም ድገመው ይሄን ቃል። በቃ አሁን እሷ ሄዳለች እና አንተ እጅህን አጣጥፈ መቀመጥ የለብህም። ኖ ደግመህ ቅጠራት፣ ደግመህ አውራት በትዕግስት ማለት ነው። እና መጨረሻው ያምራል፣ የሚያምር ነው መጨረሻው ያምራል ምናምን ትላለክ። መጨረሻው እንደሚያምር እናውቃለን። እኛም ተስፋ አንቆርጥም፣ ተስፋ አድርገናል። ነገር ግን ደግሞ መጨረሻው እንዲያምር ከፈለክ አንተ እዚች ጋር ተስፋ መቁረጥ የለብም። ሀይሚ ሄደች ዛሬ ጥላ ትሂድ። በቃ አንተ ታግሰ ነገ ደግሞ ጥራት አውራት። የምሬን ነው። እኔ ይሄንን ነው ማለት እንፈልገው። ሀይሚ ሄዳለች በቃ እኔ ተስፋ ቆርጬ ልቀመጥ ምናምን የሚለውን ሀሳብ ልብ ውስጥ እንዳታስገባው በጭራሽ። ብሩኬ ወንድ ልጅ ተስፋ መቁረጥ የለበትም። ወንድ ልጅ በቃ እንዴ ምን ሆነ ነው ይሄ? ትነግራት የለ እንዴ እንደምትወዳት፣ ትነግራት የለ እንዴ የልጅህ እናት እንደምትሆን። ስለዚህ ደግሞ ታግሰክ በቃ እንደ ጥፋተኛነት ተሰምቶ ምናምን ነገር ተጸጥተ ምናምን ነገር አበባ ይዘህ ቅማምዬ በቃ ምናምን ብለህ ተጸጥተ ስፍስፍ ብለህ ለምናት። እንክብካቤ የፍቅር ቃላትን ተጠቀም። አፍቅርሻለሁ ተዋት በለው። እሱ የራስ ችግር ሊኖር ይችላል። የሆነ ሰዓት ላይ ትላታለህ እግዚአብሔር በፈቀደ ቀን። ግን በቃ ንገራት። ይቀራል ብሩኬ ይቀራል። ጨምርበት። የምሬን ነው የምልህ። ፓወር ጨምርበት። አሁን በዛሬው ላይ ትንሽ ፓወር ጨምር አድርገበት ቢሆን ኃይል ቢኖረው ልመናክ ጥሩ መጨረሻው ላይ ትንሽ ውሃ ከለስ ባታረግበት ነገር ይሁን ብልሽት ባታደርገው ኖሮ ጥሩ ሄደ ነበረ። ጥሩ መተ ትንሽ መጨረሻ ላይ። ምክንያቱም ሴት ልጆች ነን እኛ፣ ነገር ወደ ሌላ ነው የምናዞረው። እንደዚህ ነው እሱ የሚያስበው ለእንደዚህ ነው ምናምን ብለን ነው የምንረዳው። እና እሷ ለቤተሰብ ደስታ ብዬ ነው ምናምን ወደሚለው ውስጥ ገባች። እና ልክ ናት፣ ስህተት የለባትም። እና በዚህ ተስፋ መቁረጥ የለብህም ቡራዬ። ሂድበት ማለት ልመናውን ማለት ነው፣ ይቅርታ መጠየቁን ገባ። ከፍቷታል አሁን ከፍቷት አይደል ያለው። ስለዚህ አንተ ደስታ መፍጠር አለብህ ለሷ። ይሄንን ነው ማለት እንፈልገው። ቤተሰብ ደግሞ የእናንተ ሀሳብ አስተያየት ኮሜንት አስቀምጡ። የኔ ሀሳብ ይሄ ነው። የዛሬው ሀሳቤ በጣም የተመረጠ ሀሳብ ነው።